ውድ ቤተሰቦቻችን አብርሃም እባክህን አሁን ያለህበትን ነገር ሚዛናዊ አድርገው፣ ወሳኝ ሁን። የሚወስን አይነት ሀሳብና እንዲሁም ደግሞ አስተሳሰብ ይኑርክ እባክህን። አንተም እህቶች አሉ፣ ከአንተም ቤተሰብ አለክ። እባክህን አሁን ላይ ላሉት ሴቶች እዘንላቸው በማለት እንግዲህ ትንሽ ጠንከር ያለ ማስጠንቀቂያ እንዲሁም ደግሞ ሀሳብ ለአብርሃም ተልኮለታል ማለት ነው። ውድ ቤተሰቦቻችን እኛም ለእናንተ ይህንን ሀሳብ ሙሉ በዝርዝር ምናደርሳችሁ ይሆናል። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ለእናንተ ምርጡን እውነቱን እንዲሁም ደግሞ ግልጽ የሆነውን ሀሳብ ለእናንተ ምናካፍላችሁ ምናደርሳችሁ ይሆናል ማለት ነው። እንግዲህ ውድ ቤተሰቦቻችን በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። ለአብርሃም እንግዲህ አንድ ጠንከር ያለ እንዲሁም ደግሞ መልካም ሀሳብ አስተያየት ተገልጾለታል ማለት ነው። እዚህ ሀሳብና እንዲሁም ደግሞ አስተያየት ላይ እኛም የራሳችንን ሀሳብ መጨረሻ ላይ የምናጋራችሁ ይሆናል። እንግዲህ ሙሉውን ሀሳብ ወደ እናንተ ስናደርስ ሄርሜላና ሩታን በተመለከተ አብርሃም አሁንም የውሳኔ ሰው አይደለም። አብርሃም እባክህን እህቶች አሉክ፣ እንዲሁም ቤተ ዘመድ አዝማድ ውስጥ ሴት እህቶች አሉክ እባክህን አሁን አጠገብ ላሉ ሴቶች እራራላቸው፣ እንዲሁም ደግሞ ወስን በማለት እንግዲህ ትንሽ ጠንከር ያለ እንዲሁም ደግሞ የአብርሃምን ድክመት የሚያሳይ ሀሳብ ተልኳል ማለት ነው። እንግዲህ አብርሃም አይተነዋል፣ ከሩታ ጋር በነበረው ግንኙነት ከሩታ ጋር የነበረው የፍቅር ጊዜ የትዳር ጊዜ አይተነዋል። ብዙ ጣውረዶች ነበሩ፣ መጋጨቶች፣ አለመስማማቶች። እነዛ ሁሉ ተጠራቅመው እንግዲህ መጨረሻ ላይ ወደ ትዳር ፍቺ፣ አብሮ አለመሆን፣ ወደ ጸብ፣ ወደ መጠላላት ሄዷልና ይህ ነገር ደግሞ አሁንም ሄርሜላ ላይ እንዳይሄድ ወደ እሷ እንዳይገባ ነገሮች አሁንም ተያይዘው እንዳይቀጥሉ እንግዲህ ብዙ ሀሳብና አስተያየቶች እየተነሱ ይገኛሉ። አብርሃም በባህሪው ነገሮችን ቸል ብሎ የሚያይ ግዴለሽነት ሳይሆን ለራሱ ሀሳብን በራሱ መንገድ መግለጽ እንዲሁም ደግሞ መወሰን የማይችል ሰው ነው። ይህም ደግሞ ለተንኮል ለክፋት ሳይሆን ለሌሎች ሰዎች ያለው መልካም አስተሳሰብ፣ ሌሎች ሰዎችን ላለማስቀየም፣ ሩታን ላለማስቀየም፣ ሄርሜላን ላለማስቀየም እያለ የሚያደርጋቸው ነገሮች አንደኛዋ በአንደኛዋ ላይ እንድትጠላት፣ ተንኮል እንድታስብ፣ እንዲናደዱ፣ እንዲበሳጩ እያደረገ ነው እና በእነዚህ ሁለት ሴቶች መሀል ያለውን ልዩነት ያለውን መጥፎ ነገር ማብረድ ማስተካከል የምትችለው አንተና አንተ ብቻ ነህ። ምክንያቱም በመሀላቸው ያለው አንተ ነህ። ሩታ ተነስታ ሄርሜላን ልጉዳ ብትል ልናገራት ብትል ምክንያቱ አንተ ነህ። ምክንያቱም የቀድሞ ባለቤቷ ነህ። አጠገቧ ትሄዳለክ፣ ልጇን ታያለክ። በእነዚህ ሁሉ ምክንያቶች አንተም ሄርሜላ ጋር ሄደክ ጊዜ እንድታሳልፍ ወይም ከሄርሜላ ጋር እንድትሆን ላስፈልግ ትችላለች። ሄርሜላም ደግሞ በአንተ ምክንያት ከሩታ ጋር ትጋጭ ትችላለች። ምክንያቱም አንተ ትሄዳለክ፣ ሩታ ጋር ትሄዳለክ፣ ልጅን ታያለክ። እነዚህ ሁሉ ነገሮች እነሱ እርስ በርሳቸው እንዲጣሉ እንዲሁም ደግሞ እንዲጠላሉ ያደርጋልና በዚህ ሁሉ መሀል ውስጥ ያለው ትልቁና ዋነኛው ሰው አንተ ስለሆንክ ሀሳብን በግልጽ ተናግረክ እንዲሁም ደግሞ ውሳኔዎችን በግልጽ ለሁለቱም ሴቶች ማሳወቅ ይኖርባል። ትናንትና የነበረው የሩታ ህይወት ዛሬ በሄርሜላ ላይ መደገም አለበት ብለን አናስብም፣ መሆንም የለበትም። ምክንያቱም ሄርሜላም መጎዳት የለበትም። ብዙ ነገሮችን አሳልፋለች፣ ለአንተ ብዙ ዋጋ ከፍላለች። ሩታ ደግሞ እጅግ በጣም ብዙ ነገሮችን አሳልፋለች፣ ተጎድታለች፣ አልቅሳለች። ልጅ ይዛ ብቻዋን በር ዘግታ ተንሰቅስቃ ብዙ ጉዳቶች ደርሰውባታል። ያንን ሁሉ ጊዜ ወደኋላ ሄዶም አስቦ ነገ ደግሞ ሄርሜላ ላይ እንደማይደገም ማናችን እርግጠኛ ነን? ማናችንም አይደለንም። ስለዚህ ያንተ ህይወት በዚህ መንገድ እንዳይቀጥል፣ የአብርሃም ህይወት ዛሬ ላይ እንዳለው እንዳይቀጥል እጅግ በጣም በባህሪ እንዲሁም ደግሞ በሀሳብ ትልቅ ለውጥ ማምጣት አለበት፣ ማሻሻል አለበት፣ ማስተካከል አለበት። ሌሎች ሰዎችን አንደኛውን አስቀይማለሁ ብሎ አንደኛው ላይ ትልቅ ጉዳት ማድረስ ይሄ ልክ ያልሆነና ትክክል ያልሆነ ተግባርም ነው። ሩታንም ማጣት አልፈልግም፣ ሄርሜላንም ማጣት አልፈልግም ብሎ ሁለቱን ሴቶች ግን መጉዳት ደግሞ ራስ ወዳድነት ነው የሚሆነው። ስለዚህ አብርሃም መወሰን ያለበት ወይም ደግሞ ማድረግ ያለበት ነገር ራሱ ለራሱ ተረጋግቶ የራሱን ሀሳብ በደንብ አዳምጦ ነገ ላይ ትክክለኛ ህይወትን የሚመራበትን ነገ ላይ የማይጸጸትበትን ነገ ላይ ሌሎች ሰዎች የማይጎዱበትን መንገድ አስተካክሎ ነው እንጂ መሄድ ያለበት ሄርሜላ ትቀየመኛለች ብሎ ሩታ ማስቀየም፣ ሩታ ትቀየመኛለች ብሎ ደግሞ ሄርሜላ ማስቀየም በጣም ትክክል ያልሆነ ተግባር ነው። እስካሁን ድረስ እስከዚህ ሰዓት ድረስ ሩታ ሚስቱ ነች እንጂ የተፋቱ ወይም ደግሞ እንደ ቀድሞ ሚስቱ አይደለም አብሯት እየሆነ ያለው። ልጁን የማየት
መብት አለው። አዎ መብት አለው። ይህንን ግን ማድረግ ያለበት ወይም በውጪ ነው። ሄርሜላን ዛሬ ላይ ከሄርሜላ ቀጥላለሁ፣ ዛሬ ላይ ከሷ ጋር ሆናለሁ፣ ሄርሜላ የህይወቴ አጋር ነች፣ ከዚህ በኋላ ከሷ ውጪ ወዴት መሄድ አልፈልግም የሚል ከሆነ ሩታ ማግኘት አይጠበቅበትም። ልጁን ማግኘት ነው የሚጠበቅበት። ልጁን ሲያገኝ በውጪ ማግኘት ይጠበቅበታል። ሩታ ቤት ድረስ እየሄደ አይደለም የግዴታ ልዑልን ማግኘት ያለበት። ስለዚህ ይህንን ነገር በደንብ ለራሱ ተረጋግቶ አስቦ ኤፍሬም ስለገፋው አይደለም፣ ወይም ደግሞ ሌሎች ወንድሞቹ ስለገፉት ወይም ደግሞ ሌሎች ጓደኞቹ እንደዚህ አርግ ስላሉት ሳይሆን በራሱ ውሳኔ በራሱ አስተሳሰብ ራሱ ማድረግ ያለበትን ነገር ተረጋግቶ አስቦ ነው እንጂ መወሰን ያለበት በራሱ ፍላጎትና እንዲሁም ደግሞ ሰዎች በሚሉት ነገር ብቻ እየሄደ ከሆነ ሩታ ላይ የደረሰው ጉዳት ነገ ሄርሜላ ላይ ይደርሳል። እንዲሁም ደግሞ ቤተሰብን መበጥበጥና ሁሌ ህይወትን ድራማ አድርጎ ገንዘብን ጊዜን ማባከን ነው እንጂ የሚሆንበት ሌላ ምንም የሚያገኘው ትርፍ የለም። ስለዚህ አንተ ተወደክ፣ አንተ በሰዎች ዘንድ ተከብረክ፣ ሁለቱን ሴቶች ግን መጥፎ ነገር ላይ ሩታ መጥፎ ነች፣ አይ ሩታ ጥሩ ነች፣ ሄርሜላ ነች መጥፎ ወደሚለው ሀሳብ ሰዎች እንዳይገቡ፣ ነገር ግን ትክክለኛውን ውሳኔ አንተ ከወሰንክ ሄርሜላን በራሷ ባህሪ ልትገመት እንዲሁም ልትወደድ እንዲሁም ልትጠላ ትችላለች። ሩታ በራሷ ባህሪና ስራ ልትወደድና ልትጠላ ትችላለች። ነገር ግን አንተ በመሀል በምታረጋቸው ነገሮች የሁለቱ ሴቶች ግጭት እንዲሁም ደግሞ የሁለቱ ሴቶች መጠላላት ለሰዎችም የሚሰጠው አስተያየት እነዛን ሰዎች ይጎዳልና አብርሃም እዚህ ላይ ተጠያቂ ልትሆን ይገባል። እዚህ ላይ የራስህን ሀሳብ የራስህን ውሳኔ ልትወስን ይገባል እንላለን። ውድ ቤተሰቦቻችን የአብርሃም የሩታ እንዲሁም የሄርሜላ ቤተሰቦች እስኪ እናንተስ የትኛው ነው ትክክለኛ ሀሳብ? አብርሃም ትክክለኛ መንገድ ላይ እየሄደ ነው ወይ? ይህንን ሁሉ እስኪ እናንተስ በእውነተኛ ስለ እውነት ብላችሁ ኮመንት ላይ የራሳችሁን ሀሳብና አስተያየት አስፍሩልን። ውድ ቤተሰቦቻችን እኛም የተሰማንን አብርሃም ልክ ያልሆነ መንገድ ላይ እንዳለ እውነታውን መጋፈጥ እንዳለበት ለነገሮች ውሳኔ ሰጥቶ መወሰን እንዳለበት የሚለውን ሀሳብ እኛ አነሳን። እናንተ የራሳችሁን ሀሳብ አስቀምጡልን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ ሁኑን። በያላችሁበት ፈጣሪ ሰላሙን ጤናውን ይስጣችሁ። እንወዳችኋለን። መልካም ጊዜ